እንደምን አላችሁ የእግዚአብሔር ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን እላለሁ። እንግዲህ ባለፈው የጀመርነውን ጥናታችንን መዳኔን እንዴት ማረጋገጥ እችላለሁ የሚለውን ዛሬ ደግሞ የተቀሩት ክፍሎችን እንመለከታለን። ባለፉት ጥናቶቻችን በአንደኛ ዮሐንስ ምዕራፍ 1 ሙሉውን እና ምዕራፍ 2 የመጀመሪያውን ክፍል ላይ መዳናችንን እንዴት እናረጋግጥ ወይም መዳናችንን የምናረጋግጥባቸው እውነተኛ መፈተኛዎች መመርመሪያዎች በሚለው ዋና ሐሳብ እያየን ነበር። ወደኋላ ሄደት ብዬ ለማድረግ አንዳንድ ጊዜ ሰዎች ድነሃል ወይ መዳንን እንዴት ታውቃለህ ስንላቸው አዎ ድኛለሁ፣ አንድ ጊዜ ወደ ጌታ የመጣው ጊዜ በቤተ ክርስቲያን ተነስቼ ፓስተሩ ያለኝን ጸሎት ጸልያለሁ። ያ መጽሐፍ ቅዱሳዊ ነው ወይ ነው? ፓስተሩ ያለንን ጸሎት መጸለያችን መልካም ሊሆን ይችላል። ያንን ማድረጋችን በሰው ፊት ተነስተን አንድ ስቴፕ ሊሆን ይችላል። ነገር ግን ያ ለመዳናችን ማረጋገጫ ነው ወይ? እንደገናም ደግሞ አንዳንድ ፓስተሮች ያንን ከተጸለየ በኋላ ያ ሰው ያንን ነገር አብሯቸው ካለ በኋላ ከዛ በኋላ ከዛሬ ጀምሮ ከእግዚአብሔር ሕዝብ ጋር ተቀላቅለሃል፣ የጌታ ሆነሃል ስለሚሉ ያንን ሰዎች እንደ አውቶሪቴቲቭ ቃል ይወስዱታል፣ እንደ ባለስልጣን ቃል ይወስዱትና አውድኛለሁ ፓስተሩ ራሱ በዛን ቀን መስክሮልኛል ይላሉ። ያ መጽሐፍ ቅዱሳዊ ነው ወይ እያልን ነበር እያየን ያለ ነው። አንድ ሰው በእውነት ዳግመኛ መወለዱን እንዴት ማወቅ ይችላል ለሚለው ጥያቄ በዘመኗ ቤተክርስቲያን እንደሚደረገው ጸሎት እየደገመ አይደለም፣ ቅድም ያብራራሁትን ማለት ነው። ወይንም ደግሞ ከሃይማኖት ድርጅቶች ጋር ስለተቀላቀለ ወይም የአንድ ቤተክርስቲያን ወይም የአንድ አጥቢያ አባል ስለሆነም አይደለም ያ ሰው መዳኑ የሚረጋገጠው። የመዳን ማስረጃው በህይወታችን ውስጥ የእግዚአብሔር ስራ ከባህሪውና ከፈቃዱ ጋር በሚስማማ መልኩ ሲያድግ ሲንጸባረቅ ነው ዋና ሐሳብ። ምክንያቱም ይሄንን ነገር የጻፈልን ዮሐንስ አሁን እያነበብን ያለነው የአንደኛ ዮሐንስ ክፍል ይሄንን ነገር የጻፈልን ዮሐንስ ወንጌሉን በሚጽፍልን ሰዓት ወንጌሉን የጻፈበትን ምክንያት ነግሮናል። እንደገናም ደግሞ መልእክቱን በሚጽፍልን ሰዓትም መልእክቱን የጻፈበት ምክንያት ነግሮናል። ለዚህም ነው መዳኔን እንዴት አረጋግጣለሁ ብዬ ይህን ጥያቄ ያነሳሁት የዮሐንስን ነገር በደንብ እንድናይና የእግዚአብሔር ቃል ራሱ ማረጋገጫችንን በመጽሐፉ ላይ ስላስቀመጠልን በዛ መሰረት ያንን በየጊዜው እንድናየው ነው። ምክንያቱም የድሮ ክርስቲያኖች መዳናቸውን የሚያጠራጥራቸው ነገር የሚያረጋቸው ነገር ሲመጣ ሁሌም ወደ መጽሐፍ ቅዱስ ነው ዞር የሚሉት። መዳኔ እንዴት ነው? ምክንያቱም ራሳችሁን ፈትኑ ስለሚል ራሳችሁን ፈትኑ፣ በእርግጥ በእምነት መሆናችሁን ራሳችሁን ፈትኑ ስለሚል በየጊዜው ራሳችንን በመፈተን ስለምንኖር የምንፈትነው ደግሞ እንዴት ነው? ዮሐንስ ወንጌሉን በሚጽፍልን ሰዓት በዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ እንደዚህ የሚል ቃል አስቀምጧል። እንዲህ ይላል፣ ኢየሱስ በዚህ መጽሐፍ ያልተጻፉ ሌሎች አያሌ ታምራዊ ምልክቶችን በደቀ መዛሙርት ፊት አድርጓል ይልና ቁጥር 31 ላይ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔርም ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲሆንላችሁ ይጽፋል አለ። ዮሐንስ ምን አለ? እኔ ይሄንን የጻፍኩላችሁ እኔ ይሄንን ወንጌል የጻፍኩላችሁ ለምንድን ነው አለ? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም ደግሞ በስሙ ሕይወት እንዲሆንላችሁ ነው ይሄንን ወንጌል የጻፍኩላችሁ አለ። ከዛ መልእክቱ ላይ መጣና ደግሞ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 13 ላይ ደግሞ ምን አለ? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። ምንድነው ዮሐንስ እያለ ያለው? ይሄንን የጻፍኩት በእግዚአብሔር ልጅ ስም እናምናለን ለምትሉ ነው። ያ ደግሞ ለምንድነው የሚያገለግላችሁ? የዘላለም ሕይወት እንዳላችሁ ታውቁ ዘንድ ነው። የዘላለም ሕይወት እንዳለን የምናውቀው መጽሐፍ ቅዱስ በሚለን ማስረጃ ነው ያልኩት ለዚህ ነው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ።
በእርሱ ዘንድ ያለን ድፍረት ይህ ነው እያለ ዮሐንስ ይነግረናል በአንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ። ስለዚህ ዮሐንስ መልእክቶችን የጻፍኩት የዘላለም ሕይወት እንዳላችሁ ማረጋገጥ እንድትችሉ ነው። እንዴት ነው የምታረጋግጡት? ፖይንቶቹን አስቀምጧል። የዘላለም ሕይወት መኖራችንን በሕይወታችን ውስጥ የሚታይባቸው ነገሮችን አስቀምጦልናል። ስለዚህ ያንን ነው እየተመለከትን ያለ ነው። የዳግም መወለጃችን ማስረጃ የምንላቸው በአንደኛ ዮሐንስ የተዘረዘሩት ነገሮች በሕይወታችን በተወሰነ ደረጃ በዝርዝር ሲገኙ ነው። እነዚህ ነገሮች በሕይወታችን የማይታዩ ከሆነ አልተለወጥንም፣ አልዳንም ነው ያልነው ባለፈው ጥናታችን ላይ። መዳን በሰው ኃይል ሳይሆን በእግዚአብሔር ኃይል ነውና የሚያድነው እግዚአብሔር ወደ ሕይወታችን የሚገባው ደግሞ በእውነተኛ ንስሐና ልብ መሰበር ነው። እግዚአብሔር ለሚያሳየን ኃጢአት ንስሐ መግባትን የእርሱን የምህረት እጅ መጠየቅ ነው ብለናል ባለፈው ጥናታችን ላይ። በሮሜ 1:16 ላይ እንዲህ የሚል ቃል አለ፣ አነበዋለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ወንጌል ለሚያምን የእግዚአብሔር ምንድን ነው? የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ደግሞ ከእስራት ይፈታል። ለሚያምኑበት ወገኖች የእግዚአብሔር ኃይል ደግሞ ያድናል፣ የሚያድን ነው የሚለው እንጂ እንዲህ በል ተብለን የተነገረን ጸሎት በመድገም ያውም የተሰበረ ልብ በሌለበት ማለት ነው ሳይሆን ይልቁንም በተሰበረ ልብ ከኃጢአታችን ንስሐ በመግባትና በወንጌል በማመን ነው ዳግም መወለድ የሚገኘው። በንስሐ ጌታን ያመነ ሰው በሕይወቱ የሚታየው የወንጌል ፍሬ በእውነት መወለጡን የሚያንጸባርቅ ነው እያልን ነበር እነዚህን ፖይንቶች ስናነሳ የነበረው። በመጀመሪያው ጥናታችን እውነተኛ ዳግም የተወለደ ሰው በብርሃን እንደሚመላለስ አየን። በብርሃን ይመላለሳል አለን ዮሐንስ። ይህ ማለት በእውነት የተወለደ ድህነትን ያገኘ የሚያንጸባርቀው የእግዚአብሔርን ባህሪ መሆኑንና አናኗሩም የእግዚአብሔርን ፈቃድ የሚከተል ወይም የሚስማማ የአኗኗር ዘይቤ ይኖረዋል ማለት ነው ብለናል። በመቀጠልም እውነተኛ ክርስቲያን ለኃጢአቱ ክርስቲያን ኃጢአት አይሰራም አላለም። ክርስቲያን ኃጢአት ያደርጋል፣ ሊያደርግ ይችላል። ነገር ግን እውነተኛ ክርስቲያን ለኃጢአቱ ስሜታዊ ሴንሲቲቭ እንደሚሆንና ኃጢአቱ ወደ ንስሐ ወደ ኑዛዜ እንደሚመራው ተመልክተናል። ክርስቲያን ነኝ ብለን ኃጢአት እየሰራን ያ ኃጢአታችን ከመንፈስ ቅዱስ በሚመጣ ወቀሳ ተወቅሰን መመለስ ካልቻልን ወይንም ወቀሳ የሚባል በሕይወታችን ውስጥ ከሌለ መዳናችንን እዚህ ጋር ቆመን መመርመር መቻል አለብን። በእርግጥ ድነናል ወይ ነው። የዳነ ሰው በእግዚአብሔር ኃይል የዳነ ሰው የእግዚአብሔር መንፈስ በውስጡ ስለሚኖር የእግዚአብሔር መንፈስ ደግሞ በእርምጃችን ሁሉ ከኛ ጋር ስላለ ምናልባት በምንወድቅበት ኃጢአትም ሊጠቁመንና ወደ ንስሐ ሊመራን የሚችል የእግዚአብሔር መንፈስ በውስጣችን አለ። ያንን መንፈስ ሪጀክት ማድረግ ከጀመርን፣ ያንን መንፈስ እማንሰማ ከሆነ መዳናችንን እዚህ ላይ ቆም ብለን እንመርምር ነው የተባባልነው። እውነተኛ የዳነ ሰው ከእግዚአብሔር ጋር ብቻ ሳይሆን ከኃጢአትም ጋር እናም ከእግዚአብሔር ቃል ጋር አዲስ ግንኙነት አለው ብለናል። ምን ማለት ነው? ይህ አባባል ምን ማለት ነው? ከእግዚአብሔር ጋር ብቻ ሳይሆን የዳነ ሰው ከእግዚአብሔር ጋር አዲስ ግንኙነት ይኖረዋል። ከእግዚአብሔር ቃል ጋር አዲስ ግንኙነት ይኖረዋል። ምን ማለት ነው? እግዚአብሔርን የሚፈልግ ልብ ይኖረዋል። እግዚአብሔርን በየዕለቱ የሚጠማ ልብ ይኖረዋል። ያንን ጥማቱን ደግሞ ለማርካት ከእግዚአብሔር ቃል ጋር በየዕለቱ የተለየ ግንኙነት ይኖረዋል። ሞር የእግዚአብሔርን ቃል ይወዳል። ሞር የእግዚአብሔርን ቃል ያነባል። ሞር የእግዚአብሔርን ቃል ያዳምጣል። ከኃጢአትስ ጋር
እንዲሁ ከኃጢአትም ጋር ደግሞ የተለየ ህይወት ይኖረዋል። ድሮ ካደረገው ነገር ጋር አሁን ንክኪነቱን ይቀይራል። ያ ነው የተለየ ህይወት ያልኩት። የተለየ አዲስ ግንኙነት ከኃጢአትም ጋር አዲስ ግንኙነት ይኖረዋል ማለት ነው። ምን ማለት ነው አዲስ ግንኙነት? ድሮ በየሰዓቱ በየደቂቃው ያደረገው የነበረው ነገር አሁን ግን ያ ነገር ይሸረፋል፣ ያ ነገር ይቀራል። ምን ማለት ነው? ልክ ከአንድ ሰፈር ወደ አንድ ሰፈር በምንጓዝበት ጊዜ ወደዛ ወደምንሄድበት ሰፈር እየደረስን ስንሄድ የተነሳንበት ሰፈር እንደሚርቅ እንደማለት ነው። ከኃጢአት እየራቅን ወደ እግዚአብሔር እንደምንጠጋ ማለት ነው። እውነተኛ ክርስቲያን የታዛዥነትን ህይወት የሚለማመድና ለሚያደርገው ያለማወቅ ኃጢአት ስሜታዊና በኃጢአቱ የሚጸጸትና ወደ ንስሐ የሚመጣ ነው ብሎናል ዮሐንስ። የዳነ ሰው ከእግዚአብሔር ቃል ጋርም የጠበቀና የተለየ እውነተኛ ግንኙነት አለው ብለናል ባለፈው ጥናታችን። በመጨረሻም ባለፈው ጥናት ላይ ያነሳነው ነገር በመጨረሻም አንድ የዳነ ክርስቲያን ኢየሱስ እንደተመላለሰ ይመላለሳል። ይህ ማለት ክርስቶስ ያደረጋቸውን ተአምራዊ ነገሮች ሁሉ ማድረግ እንችላለን ማለት አይደለም። ወይንም ክርስቶስ እንደኖረው ኃጢአት የሌለበት ያለ ነቀፋ የሆነ ፍጹም ህይወት እንኖራለን ማለትም አይደለም። ነገር ግን የእኛ አኗኗር ዘይቤያችን፣ የአነጋገር ዘይቤያችን፣ ከሰዎች ጋር ያለን የግንኙነት የኑሮ ዘይቤ፣ በግላችን ማንም ሳይን የምንኖረው ኑሮ የእርሱን መምሰል ይጀምራል። በየዕለቱ ወደ እርሱ መምሰል እናድጋለን ነው ያለው። የህይወታችን እያንዳንዱ ገጽታ በሙሉ መልኩ የኢየሱስ ክርስቶስን ህይወት የሚያሳይ የሚያንጸባርቅ ይሆናል። በአጭሩ የክርስቶስ ህይወት ቀስ በቀስ የሚወርሰን እንሆናለን ነው ያለው። ዛሬ ደግሞ በአንደኛ ዮሐንስ ምዕራፍ 2 ቁጥር 9 ላይ ያለውን አምስተኛውን የመዳናችንን ማረጋገጫ መመርመሪያ እናያለን። አንደኛ ዮሐንስ ምዕራፍ 2 ቁጥር 9 አነበዋለሁ። በብርሃን አለሁ የሚል ወንድሙን የሚጠላ እስከ አሁን በጨለማ አለ ይለናል ዮሐንስ። በአጠቃላይ አዲስ ኪዳንን ስንመለከትና ይልቁንም ደግሞ የኢየሱስ ክርስቶስን ትምህርቶች ስናይ ምናልባትም ይህ ዮሐንስ በመልእክቱ ምዕራፍ 2 ላይ ያስቀመጠልን ወንድምን መውደድ የእውነተኛ ክርስቲያን ትልቁ ምልክት ሳይሆን አይቀርም ወገኖቼ። ዮሐንስ በዚህ በአንደኛ ዮሐንስ ምዕራፍ 2 ቁጥር 9 ላይ የጠቀሰው ወንድም የሚለው ቃል የሌላ ዘርን አያመለክትም። ምክንያቱም መጽሐፍ ቅዱስ ሌሎች ዘሮች እንዳሉ ስለማይጠቅስ አንድ ዘር አለ፣ እርሱም ከአዳም የተገኘ ነው። ይህ ቃል ግን እርሱንም አይደለም የሚለው ወንድም ሲል ከሌላ ባህር የመጣን ሰውም አያመለክትም። ይህ ቃል ድሆችን አያመለክትም። ምንም እንኳን ድሆችንና የተለያዩ የኑሮ ደረጃ ያላቸውን እናም ከሌላ ባህል የመጡትን መውደድ ቢኖርብንም ከዛም አልፎ ጠላቶቻችንንም እንድንወድ የታዘዝን ብንሆንም መውደድ ቢኖርብንም ይሄ ቃል ግን ያን አይደለም የሚናገረው። በዚህ ቁጥር ዮሐንስ እያለን ያለው ግን ከዚህ ለየት ያለ ወንድምነትና የመውደድን ነገር ነው እያነሳ ያለው እና ልብ ብለን እንድንከታተለው፣ ልብ ብለን ቃሉን እንድናየው ያስፈልጋል። አሁን እዚህ ላይ ዮሐንስ የጠቀሰው አይነት ወንድም ኢየሱስ በማቴዎስ ምዕራፍ 25 ከ31 እስከ 39 የሚያነሳውን አይነት ይመስላል። ምንድን ነው ኢየሱስ በዛ በማቴዎስ 25 ከ31 እስከ 39 ያነሳው? ኢየሱስ በማቴዎስ 25 ስለ መጨረሻው ፍርድ ሲናገር በደንብ አድምጡኝ። በእስር ቤት ነበርኩ፣ አልጎበኛችሁኝም። ታምሜ ነበርኩ፣ ወደ እኔ መጥታችሁ አልጠየቃችሁኝም። ተርቤ ነበር፣ አላበላችሁኝም። ራቁቴን ነበርኩ፣ አላለበሳችሁኝም እያለ ኢየሱስ ይናገራል። እኔ እያለ እናንተ እያለ ይሄንን ይናገራል።
ኢየሱስ በዚህ ትምህርቱ ላይ እየተናገረ የነበረው ስለ እስር ቤት ሚኒስትሪ ሳይሆን ወይንም የተራቡትን ስለ ማብላት ሳይሆን ወይንም ላጡት በተለያየ ሁኔታ መድረስን ሳይሆን ይሄ ማለት ሁሉም ጥሩ ቢሆንም እንድናደርጋቸውም የሚጠበቁብን ቢሆኑም እስር ቤት ሚኒስትሪውን ቢሆን የተራቡትን ማብላት ቢሆን በተለያየ ሁኔታ ላጡትን መደገፍ ቢሆን ይሄ ሁሉ ከኛ የሚጠበቅ ቢሆንም ኢየሱስ ግን እየተናገረ ያለው በክርስቶስ የሆነውን ወንድምህን ስለማየት ነው። በክርስቶስ የሆነውን ወንድምህን ስለማየት ነው። ምክንያቱም ያንን ክፍል ዝቅ ብለን ስንመለከተው እንዳል ከነዚህ ከታናናሾቹ ለአንዱ ብሎ የሚናገረው ነገር አለ። እስቲ በአይነ ልቦናችን ወደ ኋላ ወደ አንደኛው ክፍለ ዘመን በሐዋርያት ጊዜ በሮም አስተዳደር ዘመን ስለነበሩ ክርስቲያኖች እናስብ። ብዙዎች ኢየሱስ ጌታ ነው በማለት ይታሰሩ የነበሩበትን ጊዜ እናስብ። ታሪክ እንደሚነግረን ቄሳር ጌታ ነው በሉ ሲባሉ አንልም ኢየሱስ ነው ጌታው በማለታቸው በእስር ቤት ስለሚጣሉት በዛን ጊዜ አንዱ ቄሳር ጌታ ነው በል የሚለውን እምቢ በማለት በእስር ቤት ሲገባ የሚሆነውን ነገር በአእምሯችን ውስጥ እናስብ። ያ ሰው ቄሳር ጌታ ነው በል የሚለውን እምቢ በማለት በእስር ቤት ሲገባ ብዙውን ጊዜ ለእስረኛው ምግብ በጊዜው አይሰጠውም። የሚቀይረውን ልብስ አይሰጠውም። አንድ ሌላ ሰው ወይም ሌላ ክርስቲያን ከውጭ የራሱን ሕይወት አደጋ ላይ ጥሎ ካላመጣለት በቀር ማለት ነው። ከውጭ ያለው ያልታሰረው ክርስቲያን ለወንድሙ ምግብ ካላመጣለት ወንድሙ ይራባል፣ በረሃብ ይሞታል። የሚቀይረው ልብስ ካላመጣለት የለበሰው ልብስ በላዩ ላይ ይሸታል። አንድ ነገር መርሳት የሌለብን ያ ሰው እስር ቤት ውስጥ የገባው ኢየሱስ ጌታ ነው፣ ቄሳር ጌታ አይደለም ብሎ ስለመሰከረ መሆኑን አንርሳ። ለዛ ሰው ደግሞ ራሱን አሳልፎ ሰጥቶ ምግብ ሆነ ልብስ የሚያቀብለው ሰው ሊሆን የሚችለው ማን ነው? እርሱም በጌታው በኢየሱስ የማያፍር ነው ሊሆን የሚችለው። አሁን አንድ ነገር እናስተውል። የእስር ቤቱ ጠባቂዎች እየተከታተሉ ያሉት ለዚህ ሰው ምግብ የሚያመጣው እርሱም ራሱ ክርስቲያን ስለሆነ እሱንም ለማሰር ነው። ስለዚህ ኢየሱስ እስር ቤት ውስጥ እርሱን ስለ መጎብኘትና የመሳሰሉትን ሲናገር ለሌሎች ክርስቲያኖች ያለ ፍቅር ምን ያህል ጠንካራ ነው ነው የሚለው። እደግመዋለሁ። ኢየሱስ እስር ቤት ውስጥና ስለ መጎብኘትና የመሳሰሉትን ሲናገር በዛ ክፍል ላይ እየተናገረ ያለው ለሌሎች ክርስቲያኖች ያለ ፍቅር ምን ያህል ጠንካራ ነው። ነፍስህን አሳልፈ እስከ መስጠት ድረስ ነው ወይ እያለ ነው ያለው ኢየሱስ። ነፍሳችንን በፈቃደኝነት መስጠት እያለ ነው ያለው ኢየሱስ ክርስቶስ። ኢየሱስ እያለ ያለው ፍቅራችሁ እንደዚያ ካልሆነ እኔን አታውቁኝም፣ እኔም አላውቃችሁም ነው የሚለው ኢየሱስ። ወገኖቼ በዚህ ባለንበት በአዲስ ኪዳን ፍቅር የሚለው ቃል ብዙ ነገር ነው። ፍቅር ለራስ ሳይሆን ለሌላ መኖር ነው። ይህ ነው ትልቁ ነገር። ይህ ነው ትልቁ ፈተና ለሁላችንም። ፍቅር የእግዚአብሔር ቃል የሚሆን ለራስህ ሳይሆን ለሌላ ኑር ነው። ስንቶቻችን ይሆን እኔን ጨምሮ ለራሳችን ሳይሆን ለሌላ የምንኖረው? ይሄ ከባድ ቃል ነው። ይሄ በጣም ከባዱ የብዙዎቻችንን የህይወታችን ፈተና ያለውም በዚያ ላይ ይመስለኛል። ኢየሱስ እያለ ያለው የመዳናችሁ የክርስትናችሁ መገለጫ አገልግሎታችሁ ሳይሆን በጌታ ቤት ቆይታችሁ ሳይሆን ፍቅራችሁ ነው። ለጌታና ለሕዝቡ ያለን ፍቅር። ሐዋርያው ዮሐንስ እያለ ያለው እኔ ብርሃን ነኝ የሚል
እኔ ክርስቲያን ነኝ የሚል እኔ ድኛለሁ የሚል ወንድሙን የሚጠላ እግዚአብሔርን አያውቀውም፣ ዳግምም አልተወለደም ነው የሚለው ዮሐንስ። አልዳንም ነው የሚለው ዮሐንስ። በዚህ ክፍል ጥላቻ የሚለው ቃል የተለመደ ጥላቻ ነው የሚያመለክተው። እኔ ለክርስቲያን እንዲህ ያለ ጥላቻ የለኝም ልትሉ ትችላላችሁ። ግን ፍቅር አሉታዊውን ከማድረግ የበለጠ እንደሆነ እናውቃለንን? ለክርስቲያን ወንድምህ ወይም ለክርስቲያን እህትህ ወይም ለክርስቲያን ወንድሜ ወይም እህቴ ምን ያህል አዎንታዊ የፍቅር ተግባር እናሳያለን? ለማሳየትስ አጋጣሚው ቢፈጠር ዝግጁ ነን ወይ? ዝግጁ ነኝ ወይ ነው ጥያቄው። ወገኖቼ እውነቱን እንነጋገር ከተባለ አንድ ዝማሬ አለን። እጅ ለእጃችን ተያይዘን ኢየሩሳሌም እንደርሳለን ብለን እጅ ለእጃችን ተያይዘን ስንዘምር በእርግጥ በእጃችን እንደተያያዝነው ልባችንም ተያይዞ ይሆን? ስንቶቻችን እንሆን በውስጣችን ቂም፣ ጥላቻ ይዘን በልባችን ክፋትን ተሸክመን ከወንድማችን ጋር በቆይ እንገናኝ አስተያየት እየተያየን እጃችን ግን ተያይዞ ስንዘምር ምንም መንፈሳችን ቅር የማይሰኝብን ማንን እያታለልን እንደሆነ ተረድተን ይሆን? ዮሐንስ ፍቅርን ይልቁንም የወንድማማቾችን ፍቅር የደህንነት ማረጋገጫ አድርጎ ሲጽፍልን ይህንን ቃል ስናነብ ወይም ስንሰማ ምን ተሰምቶን ይሆን? ምን ተሰምቶኝ ይሆን? ለኔ ምን ተሰምቶን ይሆን? መዳንህን መርምር ነው ዮሐንስ እያለን ያለው። ወገኖቼ ዛሬ እኔን ጨምሮ ቤተ ክርስቲያን በግብዞች የተሞላች ነች። ወደ ቤተ ክርስቲያን በጣም ሰዎች የሚመጡት በብዙ አይነት ሁኔታ ነው። እንዴት ነን በህይወታችን እያልኩ ነው ያለሁት። ዛሬ ምናልባት እንዲህ ብለን ከቤተ ክርስቲያን እንቀር ይሆን እንዴ? ቤተ ክርስቲያን በግብዞች የተሞላች ስለሆነች ወደ ቤተ ክርስቲያን መሄድ አያስፈልገኝም፣ በቤቴ እግዚአብሔርን ማምለክ እችላለሁ። ስንት ጊዜ ብለን ይሆን እንደዚህ? ሐዋርያው ዮሐንስ እንዲህ ብለህ ከሆነ የአባትህን የዲያብሎስን ስራ እየሰራህ ነው እያለን ያለው። ዲያብሎስ ከሳሽ ነው፣ ስም አጥፊ እንደሆነው አንተም ወንድምህን እየከሰስክ ነው እያለ ያለው። ከእግዚአብሔር ሕዝብ ውጪ ቆመህ በእግዚአብሔር ሕዝብ በእግዚአብሔር ቤት ላይ የምትፈርድ ማነህ ነው ጥያቄው። ስለዚህ በእግዚአብሔር ሕዝብ ላይ መፍረድ ሳይሆን እግዚአብሔር ሕዝብን እንድንወድን የተጠራ ነው። ወገኖቼ አንድ ነገር ሁልጊዜም ማስታወስ ያለብን ነገር በየእሁዱ ጠዋት ቤተ ክርስቲያን የምታገኘው ሁሉ የእግዚአብሔር ቤተሰብ እንዳይደለ ነው። ክርስቲያን ያልሆኑ የቤተ ክርስቲያን አባላት ስላሉ በቤት የተገኘ ሁሉ ልጅ እንዳይደለ፣ ከጎረቤት ሊጫወት የመጣ ሁሉ የዛ ቤት ልጅ እንዳይደለ ማለት ነው። ከጎረቤት ሊጫወት የመጣ አለ። ከጎረቤት አንዳንድ ነገር ሊያይ ፈልጎ የመጣ አለ። ሁልጊዜ ከዛ ቤት የማይጠፋ ሌሎች ሰዎች ሲመጡ በእርግጥ ልጅ የሚመስላቸው ነገር ግን ከጎረቤት የመጣም እንዳለ እናውቃለን በቤተ ክርስቲያን ውስጥ። ታዲያ እንዴት ልትለያቸው ትችላለህ ነው? ይሄ ነው እንግዲህ ሜዥሩ። በዮሐንስ አባባል ሕይወታቸውን ተመልከት፣ አኗኗራቸውን ተመልከት፣ ከአባታቸው ጋር ያላቸውን ቅርበት ተመልከት፣ ከአባታቸው ጋር ያላቸውን ጊዜ ነው የሚለን ዮሐንስ። እደግመዋለሁ። እንዴት ነው ታዲያ የምንለያቸው? እንዴት ነው ከጎረቤት የመጣውን ልጅ ከቤቱ ልጅ ጋር የምንለየው ለሚለው ጥያቄ ዮሐንስ የሚለን ሕይወታቸውን ተመልከት፣ አኗኗራቸውን ተመልከት፣ ከአባታቸው ጋር ያላቸውን ቅርበት ተመልከት፣ ከአባታቸው ጋር ያላቸውን ጊዜ ነው የሚለን። አንድ ነገር መዘንጋት የሌለብን ነገር፣ አሁንም እደግመዋለሁ፣ በእውነተኛ ክርስቲያኖችም ሕይወት ውድቀቶች አሉ፣ ችግሮች አሉ፣ መሰናክሎች አሉ። ይህ ሁሉ ሆኖ ግን በእውነት በጌታ ከሆንክ ምንም ይሁን ምንም በጌታ የሆነውን ወንድምህን ትወደዋለህ፣ አትረግመውም። በሀገራችን አንድ አባባል አለ፣
ደም ከውሃ ይወፍራል ይባላል። ግን ደግሞ አንድ ነገር አለ፣ መንፈስ ከደም የሚበልጥ እንደሚወፍር ይህን እንዳንረሳ እፈልጋለሁ። ከደም ከአንድ ስጋዊ አባት ከተወለደ ይልቅ በመንፈስ ከጌታ የተወለደ ወንድም ይበልጣልና በመንፈሱ የወለደን ጌታ የተባረከ ይሁን። ወገኖቼ ዮሐንስ እያለን ያለው የእግዚአብሔር ልጆች ነን የምንል ከሆነ መታወቂያችን ሊሆን የሚገባው ፍቅር ነው። በብርሃን ውስጥ እንዳለን እየተናገርን በጌታ ነኝ እያልን ዳግም ተወልጃለሁ እያልን ወንድማችንን የምንጠላ ከሆነ ዮሐንስ የሚለን ዳግም አልተወለድክም፣ በጌታ አይደለህም፣ ያለው በፍጹም ድቅድቅ ጨለማ ውስጥ ነው ዮሐንስ እያለ ያለው። እስቲ የሚቀጥለውን ቁጥር እንመልከተው። አንደኛ ዮሐንስ ምዕራፍ 2 ቁጥር 9 አነበዋለሁ። በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ከዛ ቁጥር 10 ላይ ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም ይላል። አንድ ነገር እዚህ ላይ ማለት ወዳለሁ። ወንድሙን የሚወድ ጌታን በንስሐ ያልተቀበለ ለወንድሙ ባለው ፍቅር ምክንያት አይድንም። እዚህ ጋር አንድ ነገር በደንብ እንድትመለከቱልኝ ይፈልጋለሁ። ወንድሙን ሊወድ ይችላል፣ ነገር ግን ጌታን በንስሐ ያልተቀበለ ሊሆን ይችላል። ይሄ ለወንድሙ ባለው ፍቅር ምክንያት የዘላለም ሕይወት ያገኛል? አያገኝም። ነገር ግን ጌታን በንስሐ የተቀበለና የጌታ የሆነ በእግዚአብሔር ኃይል በፍቅሩ እንደዳነ ለሌሎች ሰዎች ይናገራል። ለሰዎች ባለው ፍቅር መዳኑን ለሰዎች ይናገራል ነው ዮሐንስ የሚለን። ቁጥር 10 እና 11 ላንበው። ቁጥር 10 ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያ የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ በጨለማውም ዓይኖቹን አሳውሮታል ይለናል። በዚህ ክፍል ውስጥ አንድ ትልቅ ነገር የተማርኩት ምንድን ነው? ትክክለኛ የጎንዮሽ ወደ ጎን ግንኙነት ከሌለ ከሰዎች ጋር ማለት ነው፣ ትክክለኛ ቀጥተኛ ወይም ወደ ላይ ከእግዚአብሔር ጋር ግንኙነት ሊኖር እንደማይችል ነው። እደግመዋለሁ። በዚህ ክፍል የተማርኩት አንድ ነገር ምንድን ነው? ትክክለኛ የጎንዮሽ ማለት ወደ ጎን ግንኙነት ከሌላ ሰው ጋር ያለ ትክክለኛ ግንኙነት ከሌለ ትክክለኛ ቀጥተኛ ወይም ወደ ላይ ከእግዚአብሔር ጋር ግንኙነት ሊኖር እንደማይችል ነው። ምንም እንኳን በጌታ ስም ታላቅ መለኮታዊ ስራ በህይወቴ ቢገለጥም በዙሪያ ካሉ ወንድሞች ጋር ያለን ግንኙነት በፍቅር ካልሆነ ዮሐንስ እያለን ያለው ትክክል ካልሆነ በፍቅር ካልሆነ ከንቱ ነው። ዮሐንስ በቁጥር 11 ላይ በዙሪያ ካሉት ሰዎች ጋር ላለ ግንኙነት ትክክል ካልሆነ ከእግዚአብሔርም ጋር ያለ ግንኙነት ትክክል አይደለም፣ እግዚአብሔር ስለማያናግርህ ልትሰማው አትችልም ነው የሚለን። እስቲ አንድ ምሳሌ እንውሰድ። ከቢሮህ ወይም ከምትሰራበት ቦታ ቸኩለህ አብሮህ ከሚሰራው ጋር ያለህን ችግር ሳትፈታ ወይም ከቤትህ ቸኩለህ ከሚስት ጋር ያለህን ችግር ሳትፈታ የእግዚአብሔርን ቃል ለሌሎች ለመስበክ ወጥተህ ቢሆን እግዚአብሔር የሚልህ ምንድን ነው ዮሐንስ እያለን ያለው? በመሰረቱ እንደ ዮሐንስ አባባል እሺ ወደምትሰብክበትስ ቦታ መሄድ ትችላለህ፣ ግን እኔ ካንተ ጋር አልሄድም ነው የሚለው እግዚአብሔር። በልምድህ ያለውን ልትናገር ልታስተምር ትችላለህ፣ ቃሉ ግን ከኔ የወጣ አዲስ ትኩስ ቃል አይደለም ነው የሚልህ አይነት ነገር ነው ዮሐንስ እየተናገረ ያለው። ወደ ቢሮ ተመልሰህ ወደ ቤት ተመልሰህ በቁም ነገር ይቅርታ መጀመሪያ ጠይቅ፣ ከዚያ የኔን ስራ መስራት ትችላለህ። ለምን ከጎን ያለውን ግንኙነት ሳታስተካክል ወደ ላይ ለማለፍ ትሞክራለህ? እሱ አይሆንም። እግዚአብሔር ይርዳን ሁላችንንም። ይህ ብዙዎቻችን የማናልፈው ፈተና ነው። ጌታ ይርዳን፣ ጸጋው ይደግፈን።
በይቅርታ ህይወት ጌታ ሁላችንን የሚሙላ። ምናልባት ይህንን ስትሰሙ ወገኖቼ ይህማ በዘኍልቍ፣ በዘሌዋውያን፣ በዘዳግም ከተጻፈው ሕግ ጠነከረ ልትሉኝ ትችላላችሁ። አዎ ከባድ ነው። ምክንያቱም ይህ የሕግ ሁሉ ፍጻሜ ነው። የሕግ ሁሉ ፍጻሜ ፍቅር ነው። አዎ ማንን እንውደድ? ኢየሱስንም የጠየቁት ጥያቄ ይሄ ነበር፣ ባልንጀራዬ ማን ነው? ጥያቄው መሆን የነበረበት ግን እንደ ኢየሱስ መልስ ከሆነ ባልንጀራዬ ያልሆነው ማን ነው ነበር መሆን የነበረበት። ኢየሱስ እያለ ያለው እስቲ ንገሩኝ፣ እኔ የወደድኳችሁ እናንተ ለእኔ ምን ነበር ያደረጋችሁት? በራሴ ላይ የእሾህ አክሊል አላደረጋችሁብኝምን? አልሰደባችሁኝምን? ሙታናችሁን ባስነሳው፣ ደዌያችሁን በተሸከምኩ በጥፊ አልመታችሁኝምን? በዛፍ ላይ አልሰቀላችሁኝምን? በጎኔ ጦር አልሰካችሁብኝምን? መልሴ ግን ምን ነበር? ባልንጀሮቼን እንደ ራሴ መውደድ፣ ፍቅር። እስቲ ዮሐንስ በወንጌሉ በምዕራፍ 13 ቁጥር 33 እስከ 34 ምን ይላል? አነበዋለሁ። ዮሐንስ ወንጌል ምዕራፍ 13 ከቁጥር 33 እስከ 34 ልጆቼ ሆይ ከእናንተ ጋር የምቆየው ለጥቂት ጊዜ ነው፣ እናንተም ትፈልጉኛላችሁ። ለአይሁድ እኔ ወደምትሄድበት ልትመጡ አትችሉም እንዳልኳቸው አሁንም ለእናንተ ይህንኑ እላለሁ። ወገኖቼ ይህንን የኢየሱስን ንግግር በደንብ እንመልከተው። ወደ ራሳችንም አምጥተን ኢየሱስ ለመሰዋቱ ጥቂት ጊዜ ቀርቶት የተናገረውን ይህንን ነገር እስቲ ጥቂት ሰዓት ለመሞት እንደቀረኝ ወይም እንደቀረሽ አውቀሽ ያገባችሁ ከሚስቶቻችሁ እና ከልጆቻችሁ ጋር በዛ ባለቀ ሰዓት ስለምንድን ነው ለሚስቶቻችሁ ለልጆቻችሁ የምታወሩት? ኢየሱስ ይህንን ቃል የሚናገረው ባለቀ ሰዓት ላይ ነው። ሊሄድ ነው። ስለዚህም በፊት ለአይሁድ መምህራኖች ወደሚሄድበት አትሄዱም ሲላቸው ነበር። አሁን በመጨረሻው ሰዓት ደግሞ ለደቀ መዛሙርቱ ያንኑ ቃል ሲደግምላቸው እናያለን። ሊሄድ ባለበት ሰዓት እና አንቺ፣ እኔ የመጨረሻ ሰዓት የምንሄድበት ሰዓት በቀረን ሰዓት ለልጆቻችን ለባለቤቶቻችን የምናወራው ምን ይሆን? ያንን ያለቀ ሰዓት በከንቱ ወሬ ወይስ በቁም ነገር እንጠቀምበት ይሆን? ጭውውታችሁ ትላንትና ማን እግር ኳስ አሸነፈ ወይስ ትላንትና ስላያችሁት ፊልም ወይስ በቀረችህ ሰዓት በጣም አስፈላጊ ነገር ለወደፊት ሕይወታቸው የሚጠቅማቸውን ነገር ትናገር ይሆን ነው። ኢየሱስ በዚህ ባነበብኩላችሁ እና ከዚህ በኋላ በማነብላችሁ ክፍል ላይ እያደረገ ያለው ይህንን ነው። ቁጥር 34 ተመልከቱ። እኔ እንደወደድካችሁ እርስ በርሳችሁ ተዋደዱ። ኢየሱስ ጊዜ ሲያጠፋ እንመለከትም። ወደ ዋናው ፖይንት ይሄድና ይህንን ቃል ይናገራል። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። አሁን ይህ አዲስ ትእዛዝ ምንድን ነው? ይህንን ካላችሁኝ ወደ 1ኛ ዮሐንስ ስንመለስ ስለዚህ ትእዛዝ ማብራሪያ እናገኛለን። ስለዚህ አዲሱ ትእዛዝ ዮሐንስ በመልእክቱ አሮጌ ትእዛዝ ይለዋል። 1ኛ ዮሐንስ ምዕራፍ 2 ቁጥር 7 አነበዋለሁ። ወንድሞች ሆይ ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም። አሮጌይቱ ትእዛዝ የሰማችኋት ቃል ነች ይላል 1ኛ ዮሐንስ ምዕራፍ 2 ቁጥር 7። እደግመዋለሁ። ወንድሞች ሆይ ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም። አሮጌቷ ትእዛዝ የሰማችኋት ቃል ናት ይላል። ምን እያለ ነው ዮሐንስ? አሮጌ ትእዛዝ ሲል እግዚአብሔር
ሁልጊዜም ፍቅር ነው። ባህሪው አይለዋወጥም። ሁልጊዜ ፍቅር ነው። እግዚአብሔር ፍቅር ነው። ሕዝቡንም ይህንን እንዲያደርጉ እንዲሁ አዟል። ስለዚህ ይህ አሮጌ ትእዛዝ ነው። ይህ ጥንታዊ ትእዛዝ ነው። ኃጢአትም ያንን ትእዛዝ መጣስ ማለት ነው። ያንን ትእዛዝ ስትጥስ ኃጢአት አደረግክ ማለት ነው። ያንን ትእዛዝ መጠበቅ ማለት ደግሞ ኃጢአትን አታደርግም ማለት ነው እያለ ነው ዮሐንስ ያለው። ኢየሱስ ክርስቶስ እኔ እንደወደድካችሁ እርስ በርሳችሁ እንድትዋደዱ አዲስ ትእዛዝ እሰጣችኋለሁ። ኢየሱስ ፍቅር መውደድ ሲል እኔና እናንተ ፍቅር መውደድ እንደምንለው አይነት አይደለም። ፍቅር መውደድ ከሚለው ከእኔና ከእናንተ ፈጽሞ የተለየ ነው። ትእዛዙ አዲስ የሆነበትን ምክንያት ስንመለከት መዋደዳችን እርሱ እንደወደደን እንድንዋደድ መባሉ ነው። የጠሉትን መውደድ፣ የሰቀሉትን መውደድ፣ ያዋረዱትን መውደድ፣ የእነርሱን እርግማን ሊሽር እርሱ በእነርሱ ቦታ እርግማን ሊሆን የመጣውን የሰቀሉትን እርሱን መውደድ ነው እያለ ያለው። አንዳንድ ሰዎች በዘሁልቁ፣ በዘሌዋውያን፣ በዘዳግም የተሰጡት ሕጎች እነዛን ሕጎች ያስቡና እነዚህን ሁሉ ሕጎች መፈጸምና እግዚአብሔርን መከተል በጣም አስቸጋሪ በሆነበት በብሉይ ኪዳን ዘመን ባለመኖሬ ደስተኛ ነኝ ይላሉ። ወንድሜ የአዲሱ ኪዳን ሕግ ደረጃ ደግሞ በጣም ከፍ እንዳለ ተመልክተናል። ብሉይ ኪዳን ምንድን ነው የሚለን? 10% ስጥ ነው የሚለን። አዲስ ኪዳን ደግሞ ወንድምህ ከፈለገ ቤትህንም ሸጠህ ያለህን ሁሉ ለእርሱ መስጠት ሊኖርብህ ነው አዲስ ኪዳን የሚለን። ኢየሱስ እየተናገረ ያለው ፍቅር እኔ እንደወደድኳችሁ ውደድ ነው እያለ ያለው። የእኔ መውደድ በጣም ይለያል፣ ከአይምሮ በላይ ነው። የወደዳችሁን ውደዱ፣ የጠሏችሁን ጥሉ አይደለም። ያ ብሉይ ኪዳን ነው። አሁን ግን ያ አይደለም። የጠሏችሁን ውደዱ። የአዲስ ኪዳኑ በጣም ይከብዳል፣ በጣም ከባድ ነው። የእግዚአብሔር ጸጋና የእግዚአብሔር ምሕረት ከሌለበት ወገኖቼ፣ ስለ ምሕረት እንዘምራለን፣ ስለ ጸጋ እንዘምራለን፣ ስለ ፍቅር እንዘምራለን። እነዚህን ሁሉ እኔን ጨምሮ ከሌሎች አብዝተን ለመቀበል እንፈልጋለን። እኛ ግን ስንሰጥ እንደ ስስታም እንሆናለን። ኢየሱስን እስቲ እንመልከት። በዛፍ ላይ ሰቀሉት። የእሾህ አክሊል በራሱ ላይ አደረጉ። በጎኑ ጦር ቸነከሩበት። በፈወሳቸው፣ እስራቴን በፈታ፣ እስራታቸውን በፈታ። የኔ ክፍያ ምን ሆነ? ያ ሆነ ጦር መሰካት፣ ያ ሆነ መስቀል፣ የእሾህ አክሊል በጭንቅላቱ ላይ ማኖር። እርሱ ግን ምን አለ? የወደድኳቸውን እስከ መጨረሻው ወደድኳቸው አለ። ዮሐንስ 13:35 እንደዚህ ይላል፣ እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ኢየሱስ እያለን ያለው በምትሰብኩት ስብከት፣ በምታደርጉት በጎ አድራጎት፣ በአንገት ላይ ባንጠለጠልከው መስቀል፣ በመኪና ላይ በለጠፍከው ኢየሱስ ያድናል ስቲከር ሰዎች የእኔ ደቀ መዝሙር መሆናቸውን ያውቃሉ ሳይሆን ኢየሱስ ያለው በክርስቶስ ስም ባለ የእርስ በርስ ፍቅር ሰዎች ደቀ መዛሙርቴ መሆንህን ያውቃሉ ነው እያለ ያለው። እስቲ አሁን ወደ አንደኛ ዮሐንስ ምዕራፍ 3 ቁጥር 14 እንሄድ። አነባዋለሁ። ቁጥር 14 አንደኛ ዮሐንስ ምዕራፍ 3 ቁጥር 14 እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል ይላል ዮሐንስ። ቁጥር 15 ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣
ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። ይህ የዘላለም ሕይወት የተባለው ኢየሱስ ነው። ዮሐንስ ራሱ እያለ ያለው ኢየሱስ በውስጡ የለም ነው። ይሄ ዮሐንስ ራሱ ይሄንን ቃል የጻፈልን ዮሐንስ በአንደኛ ዮሐንስ ምዕራፍ 5 ቁጥር 24 20 ላይ እንደዚህ ብሎ ጽፎልናል። እርሱም ልጁ ኢየሱስ ክርስቶስ ነው፣ እርሱ እውነተኛ አምላክና የዘላለም ሕይወት ነው ብሎታል። ኢየሱስም ምን አለው? የዘላለም ሕይወት ነው ብሏል። እና በላይ ከላይ ባነበብኩላችሁ ክፍል ውስጥ ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይ የሆነ ሁሉ ደግሞ የዘላለም ሕይወት ኢየሱስ በውስጡ የለም ነው የሚለን። በዚህ በአንደኛ ዮሐንስ ምዕራፍ 3 ከ14 እስከ 15 መሰረት ከሞት ወደ ሕይወት መሻገራችንን የምናውቅበት አንድ መንገድ ወንድማችንን መውደዳችን ነው። ወንድሙን የማይወድ በሞት ይኖራል ሲል የተለመደ ሕይወቱ ሞት ነው ማለት ነው። ቃል በቃል ከሞት ጋር እጅ ለእጅ ተያይዟል ማለት ነው። ይህ አይነት ሰው ደግሞ የዘላለም ሕይወት የሆነው ኢየሱስ በእርሱ የለም ይለናል። ቁጥር 16 አነበዋለሁ እዛው ምዕራፍ ላይ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ምን እያለ ነው ዮሐንስ? ሐዋርያው ዮሐንስ ፍቅሩን የምናውቀው እርሱ ስለኛ ሕይወቱን አሳልፎ ስለሰጠ ነው። ስለሆነም ይህ ትልቁ ትእዛዝ አዲሱ ትእዛዝ የሚለን እኛም ፍቅርን ኢየሱስን እናውቀዋለን ካልን ለወንድሞቻችን ሕይወታችንን መስጠት እንዳለብን ነው የሚለው ከባዱ ነገር። ምናልባት እሺ እኔ ክርስቲያኖችን እኮ እወዳቸዋለሁ ትለኝ ይሆናል፣ ወይንም እወዳቸዋለሁ ክርስቲያኖችን እወዳለሁ እንል ይሆናል። ዮሐንስ እየሞገተን ያለው ግን እንዴት ነው መውደድህን የምታሳያቸው ነው ዮሐንስ እያለ ያለው። ምናልባት መውደድን የማሳያቸው ምንም ክፉ ነገር አላደርግባቸውም ትል ይሆናል። ዮሐንስ የሚለን ምንም ስለማድረግ ሳይሆን ሕይወትን ለእነርሱ እስከ መስጠት ትወዳቸዋለህ ወይ? ወንድምን በተግባር በሚታይ መልኩ መውደድ ነው ዮሐንስ እያለ ያለው። ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 4 ቁጥር 7 ላይ አነበዋለሁ። ወንድሞች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ። ቁጥር 8 ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል። ወዳጆች ሆይ እርስ በርሳችን እንዋደድ። ፍቅር ከእግዚአብሔር ነው። ፍቅር የሌለው እግዚአብሔርን አያውቀውም። እግዚአብሔር አንድያ ልጁን ወደ ዓለም በመላክ በእርሱ በኩል በሕይወት እንኖር ዘንድ ይህንን ፍጹም ፍቅር አደረገ። ይህን ሁሌም መርሳት የሌለብን ጉዳይ ነው ወገኖቼ። የእግዚአብሔርን ፍቅር ለመግለጽ ቋንቋዎች በቂ ቃላት ያላቸው አይመስለኝም። የእግዚአብሔር ልጅ ኢየሱስ ከከተማ ውጪ፣ ከሃይማኖት ውጪ፣ ከፖለቲካ ውጪ፣ ከኢየሩሳሌም ውጪ በቆሻሻ መጣያ ስፍራ ለኛ ተሰቅሎ አባት ሆይ ይቅር በላቸው የሚያደርጉትን አያውቁምና ነበር ለኛ ጥላቻ የእርሱ መልስ። እግዚአብሔር ፍቅር ነው። እግዚአብሔር የሚያደርገው ሁሉ ወንድሞቼ፣ ወገኖቼ በፍቅር ነው። የእግዚአብሔር ትእዛዛት የፍቅሩ መገለጫዎች ናቸው። የእግዚአብሔር ስነ ምግባር የፍቅሩ መገለጫዎች ናቸው። የእግዚአብሔር መመሪያዎች፣ የእግዚአብሔር እሽታዎች፣ የእግዚአብሔር እምቢታዎች ሁሉም የፍቅሩ መገለጫዎች ናቸው። ስለሆነም ይህን ፍቅር የሆነውን ጌታ አውቄዋለሁ ለምንል ለኛ ፍቅር ለወንድማችን አለን ወይ የሚል ጥያቄ ነው ዮሐንስ የሚያቀርብልን። ይህን ፍቅር የሆነውን ጌታ አውቄዋለሁ ለምንል ለኛ ግን ፍቅር ለወንድማችን የሌለን ከሆነ ዮሐንስ የሚለን እግዚአብሔርን አታውቀውም፣ ዳግመኛ አልተወለድክም፣ አልዳክም ነው የሚለን። ወገኖቼ የት ነን ያለ ነው? በወንድሞች መዋደድ።
ወገኖቼ የዛሬውን እዚህ ላይ ልክታውና በሚቀጥለው ደግሞ የቀሩትን መመሪያዎች እናያለን። እስከዛው የጌታ ጸጋና ሰላም ከሁላችን ጋር ይሁን።